ከዚህ ፒራሚድ ስር በ10 ሜትር ጥልቀት ላይ እንግዳ የሆነ ድንጋይ ተቀብሮበታል። ይህም ድንጋይ የሶስት ማዕዘን ቅርጽ ይዞ በተቦረቦረ ድንጋይ ውስጥ የተቀበረ ተንቀሳቃሽ የጥቁር ድንጋይ ኳስ ሲሆን የተሰራበት ዋነኛ ዓላማ ቢያንስ 3 የሚሆኑ የአራት ማዕዘን ቅርጽ ያላቸው ድብቅ ክፍሎች ከውስጡ እንደተገነቡለት ማረጋገጥ ተችሏል። በፒራሚዱ ውስጥ ከተገኙ ወሳኝ ግኝቶች መካከል ተፈጥሯዊ ድንጋይ ያልሆነና ልዩ አገልግሎት የሚሰጥ ጥንታዊ መሳሪያ በሆነ በዚህ ድንጋይ መሰል ቁስ ላይ ጥልቅ የሆነ ጥናት በማድረግ አስደናቂ መረጃዎች ተገኝተዋል። ክቡራን አድማጭ ተመልካቾቼ እንደምን ቆያችሁ? ዛሬም እንደተለመደው ድንቅ ስለሆነ ስፍራ አስገራሚና አመራማሪ መረጃዎችን አሰናድቻለሁ። ከኔ ጋር አብረን አዲስ መረጃዎችን እያወቅን በተሻለ መንገድ እንዝናና። አብራችን ቆዩ። በ20ኛው ክፍለ ዘመን ጅማሮ በጥቅጥቁ የኢንዶኔዥያ ጫካ ውስጥ አዲስ አስደናቂ ግኝት ተመዘገበ። በመጀመሪያ ችላ ቢባልም ቆይቶ ግን የክልሉ ብቻ ሳይሆን ምናልባትም ከዓለማችን ቁልፍ አርኪኦሎጂያዊ ግኝቶች መካከል አንዱ መሆኑ ተረጋግጧል። በዚህ መልኩ ጀመረ። እንደ አውሮፓውያኑ አቆጣጠር በ1914 ዓ.ም ነበር የደች አርሶ አደር የነበረ አንድ ግለሰብ በኢንዶኔዥያ ዜጎች ዘንድ በአፈ ታሪክ የሚታወቀውን ንጉስና አብረቅራቂ ዝና የተጎናጸፈውን ከተማ ፍለጋ የጀመረው። በጊዜው የነበረው የቅኝ ግዝ ዘመቻ ይህን ግለሰብ ከጃካርታ በስተደቡብ አቅጣጫ ላከውና በተሰጠው ተልዕኮ ወደ ጥቅጥቁ ጫካ ጉዞ ሲያቀና አንድ እንግዳ ገጽታ የተላበሰ ረጅም የድንጋይ ደረጃዎች ያሉት ከፍ ያለ ቦታ አገኘ። ከዛም ደረጃውን ተከትሎ ሲወጣ የመጨረሻው ከፍታ ላይ ደረሰና አራት ማዕዘን ተደርገው የተቀረጹ ትላልቅ ድንጋዮች የተደረመሰ ጥንታዊ ህንጻ ይመስል በየቦታው ተበታትነው ተመለከተ። ሰፊ የጂኦ ኢንጂነሪንግ ጥበብ የፈሰሰበት ይህ ፒራሚድ ደረጃ ከመሰሉ 5 ተደራራቢ እርከኖች ተሰርቷል። ግንቦችንና ደረጃዎችን ያካተተ ሲሆን ቆይቶ በምርምር የተደረሰበት ጥናታዊ መረጃ እንዳጋለጠው ውስጣዊ የሆኑ ድብቅ ክፍሎችንም አካቶ እንደ ዘበት ሳይሆን በትልቅ ዓላማ ተገንብቷል። የደች ቅኝ ግዢዎች ወደ ምስራቃዊቷ ህንድ ገብተው ከመስፋፋታቸው በፊት በፒራሚዱ አካባቢ ይኖሩ የነበሩ ህንዳውያን ጉኑን ፓዳንግ ብለው የሚጠሩት ሲሆን የዚህም ትርጓሜ የአብርሆት ወይንም የመገለጥ ተራራ ማለት ነው። እናም እስከ ዛሬዋ ዕለት ድረስ አንዳንድ የቦታው ነዋሪዎች ከፒራሚዱ ስር ካለ ጥንታዊ ምንጭ አቅራቢያ ሚስጥራዊ የሆነ የክብረ በዓል ስነ ስርዓት መከወናቸውን ቀጥለዋል። ፒራሚዱ በ885 ሜትር ከፍታ ላይ ተንጣሎ በዓለም ዙሪያ ከሚገኙ ሌሎች ፒራሚዶች ጋር ተመሳሳይነት ያለው ደረጃና ክፍሎች አሉት። ለአብነት ያህል በሜሶፖታሚያና በሜሶ አሜሪካ ያሉ ተቀራራቢ ገጽታን የተላበሱ ፒራሚዶችን መጥቀስ ይቻላል። አምስቱ የፒራሚዱ እርከኖች ከ3000 ስኩዌር ጫማ ወይንም ከ279 ስኩዌር ሜትሮች በላይ ሸፍነው በ370 ደረጃዎች ተሰናስለዋል። በ2011 ዓ.ም ስመጥር የሆነው ህንዳዊው ጂኦሎጂስት ዳኒ ሂልማን ናታንዊድ ጃጃ ቦታው ላይ ጥናት ሲያደርጉ የነበሩትን የተመራማሪዎች ቡድን እየመራ ሲያጠና ቆይቶ በመጀመሪያ ባደረጉት የካርበን ዴቲንግ እድሜን መለኪያ ዘዴ ፒራሚዱ ከክርስቶስ ልደት በፊት ከ1500 እስከ 500 ዓመተ ዓለም ባለው ጊዜ ውስጥ መገንባቱን ማወቅ ችለዋል። ወደ መሬት ሰርስሮ በመግባት ጥናት ለማድረግ የሚያስችላቸውን መሳሪያ በመጠቀም ጥናታቸውን ሲያሰፉ ደግሞ የሚያገኟቸው አዳዲስ ግኝቶች ሁሉ የበለጠ አስደናቂ ሆኑ። ቢያንስ 3 የሚሆኑ የአራት ማዕዘን ቅርጽ ያላቸው ክፍሎችን ከውስጡ የያዘ ሲሆን አንደኛው ክፍል በፒራሚዱ ማዕከላዊ ስፍራ ላይ ይገኛል። ከላይኛው መሬት 10 ሜትር ወደ ታች ዝቅ ብሎ ከዛም በላይ በጥልቀት ከሚገኝ ሌላ ትልቅ ክፍል ጋር የሚያገናኘው ትልቅ መተላለፊያም ተበጅቶለታል። ይህም ትልቅ ክፍል ሶስተኛውና ከመሬት 30 ሜትሮችን ጠልቆ የተገነባው የፒራሚዱ ሌላኛው ክፍል ነው። ሶስቱም በፒራሚዱ ማዕከላዊ መስመር ላይ በቀጥታ ተሰድረው መገንባታቸው ቢረጋገጥም ለምን ዓላማ እንደተሰሩና ከውስጣቸው ምን እንደያዙ ግን
እስከዛሬ ድረስ እንቆቅልሽ የሆነ ጉዳይ ነው። ከዚህ ፒራሚድ በ10 ሜትር ጥልቀት ላይ ሌላ እንግዳ የሆነ ድንጋይ ተቀብሮበታል። ይህም በሶስት ማዕዘን ቅርጽ ይዞ በተቦረቦረ ድንጋይ ውስጥ የተቀበረ የጥቁር ድንጋይ ኳስ ሲሆን የበለጠ አስገራሚው ነገር ደግሞ የድንጋይ ኳሱን ከውስጡ ማውጣት ባይቻልም እዛው እንዳለ ግን ወደ ተፈለገበት አቅጣጫ ማሽከርከር ወይንም ማንቀሳቀስ መቻሉ ነው። ድንጋዩ ዘሮሊንግ ስቶን በመባል የሚታወቅና ለሚስጥራዊ ዓላማ የተቀበረ የሚመስል የፒራሚዱ ክፍል ነው። በእርግጥ ስለዚህ የጥቁር ድንጋይ ኳስ አገልግሎት ከዚህ የበለጠ መረጃን ማግኘት ባይቻልም በጥንት ህንዳውያን ቤተ መቅደሶች ዙሪያ እንዲህ ያሉ ተሽከርካሪ ድንጋዮችን ማግኘት የተለመደ እንደሆነ መናገር ይቻላል። ለምሳሌ በታሚል ናዱ ኢንዲያ የሚገኘው ቲሩኩሩንጉዲ የተባለ ቤተ መቅደስ ጥንታዊና አስደናቂ ቤተ መቅደስ ሲሆን ተመሳሳይ የድንጋይ ኳስ ይሄ ነው ተብሎ ሊጠራ በማይችል እንግዳ ፍጥረት አፍ ውስጥ ተቀብሮ እንመለከታለን። ለእንቁላል የቀረበ ቅርጽ ያለውና ውስጥ እንዳለ ሆኖ እንደ ልብ የሚሽከረከር ነገር ግን ከውስጥ መውጣት የማይችል ድንቅ ድንጋይ ነው። ሌሎችም ብዙ ጥንታዊያን ቤተ መቅደሶች ይህን አስደናቂና ሚስጥራዊ ገጽታ አካተው ተገንብተዋል። በጉኑን ፓዳንግ ፒራሚድ ውስጥ ከተገኙ ወሳኝ ግኝቶች መካከል የኩጃንግ ድንጋይ አንዱ ነው። በፒራሚዱ ውስጣዊ ክፍል የተገኘና ወደ 10,000 ዓመታት ዕድሜ እንዳለው የሚገመት ለየት ያለ ቅርጽ ያለው ድንጋይ ነው። ይህ ማለት ግን በምድራችን ላይ ከምናውቃቸው ድንጋዮች ጋር የሚመሳሰል ነው ማለት አይደለም። በአካባቢውም ከሚገኙ ድንጋዮች ጋር ፈጽሞ አይመሳሰልም። ሲቲ ስካንን ጨምሮ ጥልቅ የሆነ ጥናት ሲደረግበት ሜታል ፓርቲክሎች በተመሳሳይ ርቀት ላይ በታቀደ ሁኔታ ተበታትነው እንደተዋሃዱትና ተፈጥሯዊ ባልሆነ አፈጣጠር በሰው ልጆች ወይንም በሌላ የተፈጠረ መሆኑን ማወቅ ተችሏል። ይህ ኩጃንግ የተባለ ድንጋይ መሰል ቁስ ማግኔታዊ ባህሪያት የሚፈጥሩለትና ምናልባት ባዮኤሌክትሪካል ትራንስዳክሽን የሚፈጥሩለት አዮኖችንም አካቷል። ብዙ ተጠንቶ ከዚህም በላይ ሊባልለት የሚችል እንደማንኛውም ግኝት የማይቆጠር የጉኑን ፓዳንግ ፒራሚድ ሚስጥራዊ ግኝት ነው። በፒራሚዱ የተወሰነ ቦታ ላይ ሲደረስ የኮምፓስ አቅጣጫ እንደሚዛባ የተረጋገጠ ሲሆን ይህም ከመሬት ስር የተገነቡት ክፍሎች ጠንካራ የሆነ ማግኔታዊ ባህሪ እንዳላቸው ማሳያ ነው። ሌላው ደግሞ 5 ቁጥር በብዙ የኢንዶኔዥያ ባህሎችና ስርዓተ አምልኮቶች ውስጥ ትልቅ ትርጉም ያለው ቁጥር መሆኑ ይታወቃል። ለምሳሌ በባሊኔስ ሂንዱይዝም እምነት ፓንካ ዴዋታ የሚሏቸው 5 አማልክቶች ጋር ተያይዞ 5 ቁጥር ትልቅ ክብር ይሰጠዋል። ታዲያ የዚህ 5 ቁጥር ጉዳይ በጉኑን ፓዳንግ ፒራሚድ ላይ የበለጠ ቁልፍ የሆነ አገልግሎት ያለው ይመስላል። 5 እርከኖች ወይንም በደረጃ ከፍ ከፍ እያሉ የተነባበሩ ክፍሎች አሉት። ይህ ብቻም አይደለም። እያንዳንዱ እርከኖች በ5 ትናንሽ ደረጃዎች ተገናኝተዋል። በዙሪያው 5 ወንዞች ይፈሳሉ። ከ5 ትላልቅ ተራሮች ጋር ትይዩ የሆኑ 5 ከፍ ያሉ ቁልሎችን በአካባቢው ይገኛሉ። ይህ ሁሉ የ5 ቁጥር ድግግሞች እንዲሁ ያለ ትርጓሜና ያለ ዓላማ የተከሰተ ተራ ግጥምጥሞሽ እንዳልሆነ እርግጠኛ ሆኖ ለመናገር ያስደፍራል። ታዲያ በ5 ቁጥር ላይ የተንጠለጠለው እንቆቅልሽ ቀመር ምን ይሆን? ብቻ ስለ ኢንዶኔዥያው ፒራሚድ ጉኑን ፓዳንግ ብዙ ቢጠና ብዙ ሊባልለት የሚችል ትልቅና ድንቅ የሆነ ጥንታዊ የዓለማችን ቅርስ ነው። ለዛሬ ግን ልዩ ያልኳቸውን የፒራሚዱን መረጃዎች በዚህ መልኩ አስቃኘዋችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቱን በማብራት ቤተሰብ እንድትሆኑን በአክብሮት እጠይቃለሁ። ክቡራን አድማጭ ተመልካቾቼ ሁሉ ላይክ፣ ኮሜንት እና ሼር ማድረግ እንዳይረሳ። እስከ ቪዲዮ ፍጻሜ ቆይታችሁን ከኔ ጋር ስላደረጋችሁ ከልብ እያመሰገንኩ ለዛሬ በዚያ በቃው። ዳግም እስክንገናኝ ቸር ያቆየን።